ክርስቲያኖች ሲጋቡ ቀለበት ያደርጋሉ። ቀለበቱ ፍርቅ የሌለው ነው፣ ጉጠትም የሌለው ወይም ደግሞ ፈርጥ ነው የሚባለው አይደለም። ፈርጥ የሌለው ወይም ደግሞ ፍርቅ የሌለው። ፍርቅ የሌለውን ቀለበት ብትዞሪ ጫፉን የት ላይ ነው የምታገኘው? ጫፍ የለውም፣ ዝም ብሎ መዞር ነው። እና ይሄ ዘላለማዊ ህይወት ነው። ለዘላለም በመንግስተ ሰማያት አብረን እንኖራለን የሚል ፍቺ ይዘው ነው እስከ ወዲያኛው ዓለም ይሄ ዓለም አልፎ በሚመጣውም አልፎ የምንጸድቅበት ትዳር ነው ለማለት ነው። ያችን ቀለበት ክብ ቀለበት የሚያደርጓትና መፍታት ሌላ ሰው መጨመር የማይቻልበት ምክንያት ዘላለማዊ ህይወት ነው። ፍርቅም የለችው እና ፍርቅ ስለሌለው መፈታትም አይቻልም። ለምን? ዘላለማዊ ጥምረት ስለሆነ፣ ዘላለማዊ ውህደት ስለሆነ። እና ይሄ ምንድን ነው? ዘላለማዊ ህይወት ውክልና የምትሆን ቀለበት የሚያደርጉት ለምንድን ነው? ክርስቶስ ትንሣኤን ስለመሰከረ ነው። ክርስቶስ ትንሣኤን ስለመሰረተልን እና ጋብቻው የትንሣኤ ነው። ስጋዊ ፈቃድን ለመፈጸም በኑሮ ለመረዳዳት ወይም ደግሞ ገንዘብ ለማጠራቀም ወይም ኑሮ ስለቸገረው አይደለም ሰው የሚያገባው። ሰው ግን ይህን ይረዳል አይረዳም ሌላ ነገር ሆኖ፣ መሰረታዊ ነገር ግን ትዳር ራሱ የድህነት ሰንሰለት ነው። እና ያንን ያደረገው ማን ነው? መድኃኔዓለም ነው። ልክ በዕለተ ዓርብ ምን አደረገ? ከጎኑ ደም ፈሰሰ። ከጎኑ በፈሰሰው ደም ቤተክርስቲያንን ነው የመሰረታት። የአዳም ሚስት ከየት ነው የተገኘችው? ከጎኑ ነው። ክርስቶስ ደግሞ ምንድን ነው? ዳግማዊ አዳም ነው። የአዳም ሚስት ከጎኑ የተገኘችበት ምክንያት የክርስቶስ ሙሽራ ደግሞ ከጎኑ በፈሰሰ ደም ስለተገኘች ነው። ስለዚህ ያቺ ሙሽራ ቤተክርስቲያን የሰውም የሚስቱ አምሳል ስለሆነች ነው። ያንን መስርቶ በትንሣኤውም ደግሞ ይህንን አክብሮልናል። እና ያለ ትንሣኤ የሚፈጸም ነገር የለም። ቤተክርስቲያን ለምሳሌ ስንጠመቅ ክርስትና ስንነሳ ራሱ ትንሣኤው ነው የሚከበር። ወተቀበርነ ምስሌሁ በጥምቀት ይላል ቅዱስ ጳውሎስ ሮሜ 6 ላይ ሲናገር፣ በጥምቀት ከሱ ጋር ተቀብረናል፣ አብረነው ከተቀበርን ደግሞ አብረነው እንነሳለን ይላል። ቄሱ አሁን ሲያጠምቅ ወራጅ ውሃ ቢኖር ወራጅ ውሃ የሚፈቀደው ከሌለ ደግሞ ማጥመቂያ የውሃ ጉድጓድ ወይም ደግሞ ገንዳ ቤተክርስቲያን ትሰራ ትችላለች። ካልሆነ ደግሞ ልጁን ሊያሰጥም የሚችል ገንዳ ሊሆን ይችላል፣ ገበታም ሊሆን ይችላል። እዚያ ቄሱ 3 ጊዜ ብቅ ጥልቅ ያደርገዋል ህፃኑ። ያን የሚያደርግበት ምክንያት ምንድነው? ወደ ታች ሲያሰጥመው መቀበሩን ጌታ ሲያወጣው ደግሞ መነሳቱን የሚያመለክት ነው። እና ስንጠመቅ ክርስትና ስንነሳ ራሱ ትንሣኤያችን እየመሰከርን ነው። ጾም ራሱ የምናበዛው ለምን ይመስልሻል? አሁን ከኛ ቤተክርስቲያን ከ260 ቀናት በላይ ጾም ነው ኦርቶዶክስ ቤተክርስቲያን ውስጥ። ለምንድን ነው? የማይበላበት ህይወት የት ነው? ሰማይ ውስጥ ነው። እና ለዚያኛው ዓለም ነው የምንኖረው። ሰው ሊነግድ ሄዶ ይህ ዓለም እንደ መነገጃ ቦታ ነው።